በኔ አመለካከት በከፍተኛ አደጋ ውስጥ የምትገኝበት እና ብሔራዊ ስጋት የህልው የገጠመው ሰው ይቻላል። ኢትዮጵያ እንደ ሀገር ትቀጥላለች ወይስ አትቀጥልም? እጅግ አሳሳቢ የሆነ ምናልባትም በዚህ ቀደም እንዲህ አይነት አገላለጾች ይችላል እንደኔ አመለካከት ግን በታሪኳ በዚህ መንገድ ቀውስ ውስጥ ገብታ የምታውቅበት ጊዜ ያለ አይመስለኝም። ይሄ እንደው ዝም ብሎ ለማለት ያህል ሳይሆን አሁን ኢትዮጵያን ለስጋት የዳረጓት ተጨባጭ የሆኑ የሚታወቁ ምክንያቶች አሏት። የመጀመሪያው ጉዳይ ሀገረ መንግስቱ ውስጣዊ መናጋት ገጥሞታል። ምን ማለት ነው ይሄ? አንድ ነገር እናንሳና እንመልከት። ኢትዮጵያ ውስጥ እኮ አሁን ህግና ስርዓት የማስከበር የበላይነት ያለው ቅቡል ኃይል የለም። ህግና ስርዓት የማስከበር የበላይነት ያለው ቅቡል ኃይል የለም ሲባል በርካታ በኢትዮጵያ ጸጥታና ደህንነት ላይ በኢትዮጵያ ፖለቲካ ላይ ብዙ አክተሮች ተፈጥረዋል ማለት ነው። ፓራሌል የሆኑ ወይም ደግሞ በትይዩ ተፈጥረው የሚገኙበት ሁኔታ ነው ማለት ይቻላል። አገዛዙ ከፍተኛ ከተሞችን ነው ተቆጣጥሮ የምናየው። አሁን በኢትዮጵያ ውስጥ እንኳን ሞኖፖሊ ኦፍ ሌጂቲሜት ፎርስ ተጠቅሞ ህግና ስርዓት ሊያስከብር ይቅርና ጠቅላላ ሀገሩንም አብዛኛውን የማያስተዳድርበት ሁኔታ ተፈጥሮ ይገኛልና አገዛዙ ከተሞች ላይ ነው ያለው። ሌሎች ደግሞ ታጣቂዎች በትይዩ ገጠሩን ይዘው ይገኛሉ። የመንግስት ኃይሎች ሀገርንና ህዝብን መጠበቅ ተስኗቸው አሁን እነሱ እየጠበቁ ያሉት አገዛዙን ነው። አገዛዙን ከምንድን ነው የሚጠብቁት? ከህዝብ ጥያቄ። ህዝብ የሚያነሳቸውን ጥያቄዎች ለማፈን፣ ለመጨፍለቅ እና አገዛዙ በህዝብ አመጽ እንዳይወገድ ለመከላከል በህዝብ ላይ እየዘመቱ ነው ያሉት ማለት ነው። መሆን የነበረበት ህዝብን እና ሀገርን መጠበቅ ነበር። አሁን ኢትዮጵያ እንደ ሀገር አትጠበቅም። የኢትዮጵያ ህዝብ እንደ ህዝብ ጥበቃ የሚያደርግለት የለም። ይልቁንም ሊጠብቁት የሚገቡት የነበሩ ኃይሎች መከላከያን ጨምሮ የክልል ኃይሎች፣ የፌደራል ፖሊስ የመሳሰሉት በህዝብ ላይ ነው እየዘመቱ ያሉት። ይሄ አሁን ዝም ብዬ እኔ ለመናገር ያህል የምናገረው ሳይሆን በዕለት ተዕለት የህዝብ ህይወት ውስጥ የሚታይ ነገር ነው። አሁን ህዝብ ደህንነቱን በመንግስት ይጠበቃል ብሎ አያምንም ብቻ ሳይሆን የህዝብ የዕለት ተዕለት የደህንነት ስጋት መንግስት ራሱ ነው። ህዝብ የሚፈራው በአሁኑ ወቅት ደህንነቴ በመንግስት ይታወቃል ብሎ ነው። በሌላ መልኩ በታጣቂዎች ይከበራል የሚል እምነት አሳድሯል ማለት ነው። ከጊዜ ወደ ጊዜ ኢትዮጵያ ውስጥ እየሆነ ያለ መንግስት ጸጥታ የሚያናጋ፣ የህዝብን ሰላም የሚነሳ፣ ህዝብን የሚያውክ፣ በሌላ መልኩ ደግሞ ታጣቂዎቹ የህዝብን ሰላምና ደህንነት በዘለቄታ ያስከብሩልኛል ብሎ እያንዳንዱ ህዝብ የሚጠብቅበት ሁኔታ ነው። በአሁኑ ወቅት የኢትዮጵያ ህዝብ ከመንግስት ጥቃት የሚጠብቀው ኃይል እያደራጀ ነው ያለው። አሁን እንደምታውቀው ትግራይ በኢትዮጵያ ፌደራል መንግስት ኃይል እጠበቃለሁ ብሎ አያምንም። አሁን የትግራይ ህዝብ የሚያምነው ደህንነቴ ይጠበቃል ብሎ፣ ደህንነቱን ደግሞ የሚጠበቀው ከፌደራል መንግስት ጥቃት፣ ከራሱ መንግስት ጥቃት ይጠብቀኛል ብሎ የሚያስበው ቲዲኤፍ ነው። የአማራ ህዝብ አሁን
ያጠቃኛል ብሎ እና እያጠቃው ያለው እየጎዳው ያለው እየገደለው ያለው እያወደመ ንብረቱን እያወደመ ያለው መንግስት የሚባለው ነው። ከመንግስት ጥቃት ይከላከልልኛል ብሎ የሚያስበው የፋኖን ኃይል ነው። የፋኖን ኃይል ተንከባክቦ አሁን ወደ ደረሰበት ደረጃ ወደ ትልቅ ኃይልነት እያደረሰ ያለው ህዝቡ ነው። ለምን? ከመንግስት ጥቃት ይጠብቀኛል ብሎ በማመኑ ነውና አንደኛው መሰረታዊ ነገር የኢትዮጵያ የጸጥታና የደህንነት ሁኔታው በከፍተኛ ሁኔታ ተናግቷል ማለት ነው። ይሄ የሀገሪቱን ህልውና የሚፈታተን ነው። ፓራሌል የሆኑ ተገዳዳሪ ኃይሎች ትግራይ ውስጥ አለ፣ አማራ ውስጥ አለ፣ ኦሮሚያ ውስጥ ኦላ አለ፣ ቤንሻንጉል ላይ አለ፣ ጋምቤላ አሁን ተደራጅቶ እየተንቀሳቀሰ አፋር ውስጥ አለ። በሌሎችም በየጊዜው የህዝብ ደህንነት እየታወከ ሲሄድ በተለይም ደግሞ መንግስት ከመጠበቅ ያለበትን አለመጠበቅ ብቻ ሳይሆን ዋነኛ የጸጥታ አዋቂ የህዝብ ደህንነት አዋቂ በሚሆንበት ጊዜ ህዝብ የራሱን አማራጭ ይወስዳል። ሌሎችም አካባቢዎች የታጠቁ ኃይሎች መፈጠራቸው አይቀርም ማለት ነው። አንዱ የኢትዮጵያን ሀገረ መንግስት እንደ ሀገር የመቀጠል ስጋት የከተተው ይሄ ነው ማለት ነው። ሁለተኛው የኢትዮጵያ ብሔራዊ ስጋት በአሁኑ ወቅት ሆኖ የሚገኘው የኢኮኖሚ ውድቀት ነው። እንደምታውቀው አንተም የብዙ ሰው እንደሚገነዘበው የዋጋ ግሽበት ላለፉት 7-8 ዓመታት በከፍተኛ ፍጥነት እያደገ የዋጋ ንሮት በከፍተኛ ሁኔታ ጨምሮ ሰው ለመኖር የማይችልበት ደረጃ ላይ እንዲደርስ አድርጎታል። የወጣቶች ስራ አጥነት እጅግ አስከፊ ነው። ኢትዮጵያ 120-130 ሚሊዮን ህዝብ ናት። ከዩኒቨርሲቲ ከሃይ ስኩል የሚመረቁ በጣም ብዙ ቁጥር ሚሊዮኖች ናቸው። አንዳንድ ጥናቶች እንደሚያመለክቱት በኢትዮጵያ ውስጥ ቢያንስ እንደው የስራ አጥነትን ችግር ሞዴሬት ሆኖ እንዲቀጥል እንኳን በየዓመቱ የ2 ሚሊዮን አካባቢ የስራ ፈላጊዎች የስራ አሁን ያለውን ይቀላቀሉታል። የዚህን እንትን የሚቀንስ የስራ እድል መኖር ነበረ። ኢትዮጵያ ውስጥ ያለው ሁኔታ ስንመለከተው ምንድን ነው? በሰላም እጦት ምክንያት የግብርና ስራ ታውቋል። በተለያዩ ምክንያቶች በጸጥታና በሌሎች ኢኮኖሚያዊ ምክንያቶች አምራች ኢንዱስትሪዎች ተዘግተዋል። የሚፈጠር የስራ እድል የለም ብቻ ሳይሆን የነበረው የስራ እድል እየታጠፈ ስራ አጡ እየተበራከተ የሄደበት ሁኔታ ነው ያለው። የኑሮ ውድነትና የድህነት መስፋፋት ያው ዓለም አቀፍ ጥናቶች እንደሚያመለክቱት የኢትዮጵያ ህዝብ ከድህነት ወለል በታች የሚኖረው ህዝብ ከእጥፍ በላይ ነው የጨመረው ባለፉት 5 ዓመታት ማለት ነው። ሌላ ጦርነት የወለደው ዘረፋ አለ፣ ማለቂያ የሌለው መዋጮ፣ ኬላው፣ ቀረጡ በየቦታው ነው። የስርዓት አልበኝነት በመስፋፋቱ ምክንያት ህዝቡ ቁምስቅሉን ነው እያየ የሚገኝ። ያለችውን ገንዘቡን እንኳን አያዝባትም ማለት ነው። ያችንም የሚካፈለው በጣም ብዙ ነው። ዋነኛው ተካፋይ መንግስት ነው። በተለያየ መዋጮ የተለያየ ስሙ የማያልቅ መዋጮ አለ። በዛ መከራውኒያ ከዛ ደግሞ ሌሎች መደበኛና መደበኛ ያልሆኑ እንትኖች መደበኛዎች ደግሞ እንትን የሚሉታል። ሌላ የመሰረተ ልማት ውድመት አለ። ከፍተኛ እርዳታ ፈላጊ ህዝብ አለ። በከፍተኛ ሁኔታ ተፈናቅሎ በሚሊዮኖች የሚላስ የሚቀመስ የሌላቸው ወገኖቻችን በብዛት አሉ። እነዚህ ሁሉ ተዳምረው ስንመለከተው እዚህ ላይ እንግዲህ ይህ ሁሉ
የጦርነት ያለችው ጥሪትም በጦርነት እየተሟጠጠች ነው ማለት ነው። ሁሉም ነገር ወደ ጦርነት ነው እንጂ ድህነትን ለመቀነስ፣ የስራ ዕድል ለመፍጠር፣ የኑሮ ሁኔታን ለማሻሻል፣ መሰረተ ልማትን ለማስፋፋት የሚውል ነገር የለም ማለት ነው እና ይሄ ተጠራቅሞ በሚሊዮኖች ወጣቶች ስራ እየፈለጉ ግን ስራ የሌላቸው እየሆኑ በሚሄዱበት ጊዜ የተስፋ መቁረጥ ሁኔታ አለ። ይሄ የጊዜ ጉዳይ ካልሆነ በስተቀር ታፍኖ የተቀመጠ ቦምብ ነው ማለት ይቻላል እና የበለጠ አሁን በየቦታው ያለውን የታጠቀ ኃይልም ለማጠናከር የራሱ አስተዋጽኦ ይኖራል። ሁሉም መፍትሄው ከመንግስት የለም፣ መፍትሄው በጉልበቴ ነው መፍትሄ የማገኘው የሚል መንፈስ እያዳበረ ይሄዳል። ይሄ ሌላው የኢትዮጵያ የህልውና ስጋት ነው ማለት ነው። ብሔራዊ አደጋ ተደርጎ የሚወሰድ ነው የኢኮኖሚ ውድቀቱ። እዚህ ላይ ኢትዮጵያ እየበረረች ነው እየበለጸገች ነው ምናምን የሚባል ነገር አለ። ከአንጀት ጠብ የሚል ነገር አይደለም። ማንም የሚሰማው የለም፣ የሚሰማውም እንደ ቁም ነገር የሚወስደው የለም። ምክንያቱም በዕለት ተዕለት ኑሮ ሰው እየገጠመው ያለው ነገር ከፍተኛ ጉስቁልናና ችግር ስለሆነ ማለት ነው። ሶስተኛው ኢትዮጵያን ለዚህ ለብሔራዊ የህልውና አደጋ እንደ ሀገር እንዳትቀጥል የሚያደርገውን ችግር የሚያባብሰው የቀጠናው ቀውስ ሰለባ መሆኗ ነው። አገዛዙ በተከተለው የተሳሳተ የውጭ ግንኙነት ፖሊሲ ምክንያት ኢትዮጵያ ከጎረቤቶቿ ጋር ተቃቅራለች። አገዛዙ በሱዳን የእርስ በርስ ግጭት የሌላ ባለጉዳይ በተለይ የዩናይትድ አረብ ኤሚሬትስን ጉዳይ ለማስፈጸም ሲል ገብቶ ሱዳን ጸጥታዋ፣ ደህንነቷ በኢትዮጵያ እየተናጋ ነው የሚል አቋም ከወሰዱ ቆይተዋል። በተመሳሳይ በኤርትራ ላይ በየጊዜው አገዛዙ በሚያደርሰው አስከፊ ፕሮፓጋንዳ ተንኳሽነት ኢትዮጵያን እንደ ስጋት አሁን ያለውን አገዛዝ በስጋት መልክ ነው የሚመለከቱት። ጤናማ ግንኙነት የለም ማለት ነው። የኢትዮጵያን የህዝብ ብዛት፣ የህዝብ ቁጥር ትንንሽ ሀገሮችን ለመጨፍለቂያ መሳሪያነት ትጠቀማለህ የሚል ማስፈራሪያ እና ሉዓላዊነታቸውን የመዳፈር በጣም ጋጠወጥ የሆነ ፖለቲካ፣ ያልተገራ ፖለቲካ የተነገረ ፕሮፓጋንዳ እየተሰራ በመሆኑ ምክንያት ከኤርትራ ጋር ወዳጅ መሆን ሲገባ በጠላትነት ኢትዮጵያን እንደ ስጋት እንዲመለከቷት የኤርትራ መንግስት ኢትዮጵያን እንደ ስጋት ነው የሚመለከታት። ኤርትራ በሶማሌ ጋር ያለው ሁኔታም ስንመለከተው ይሄ ነው። በጠቅላላው ወስደን በቀጠናው ስናይ አሁን የኢትዮጵያን መዳከም የሚፈልጉት ኃይሎች የተመቸ ሁኔታ የተፈጠረላቸው ናቸው። ሁሉም ጎረቤቶቻችን የኢትዮጵያን በስጋት የሚመለከቱበት ሁኔታ ነው ያለው። ምናልባት እንደሆነ አንድ ነገር እንትን ብል የኢትዮጵያ መንግስት በውጭ ግንኙነት ፖሊሲው ምክንያት ለግብጽ የሚሰራ ነው የሚመስለው። በእውነቱ ለመናገር ሱዳንን ከኢትዮጵያ ነጥሎ ወደ ግብጽ ላካት። ኤርትራን ለኤርትራ ስጋት በመሆን ከግብጽ ጋር እንድታበር አደረጋት። ሶማሊያን የኢትዮጵያ መንግስት በስጋትነት በቀዳሚ አዋኪነት በመውሰድ ከነሱ የተሻለ ወዳጅ ፍለጋ ለግብጽ የተመቸ ሁኔታ ግብጽ እዛ ጦር ሰፈር ሰራዊቷ እንድታሰማራ እድል የፈጠረበት ሁኔታ ነው ያለው። እንደ ጅቡቲ አይነቶቹ የኢትዮጵያ ቁልፍ የሆኑ
የመውጫ መግቢያ እንትኖች አገሮችም ሳይቀር በስጋት እንዲመለከቱ የሆነ ነው እና እነዚህ ሁሉ ደምረን በውስጥ ካለው ቀውስ ጋር የውጩ በሌሎች ሀገሮች የውስጥ ጉዳይ ላይ ጣልቃ ገብ የሆነ አገዛዝ በመኖሩ ምክንያት ኢትዮጵያን ለህልውና በጎረቤቶቿ የተናቀች የተጠላች እና የደህንነታቸው የብሔራዊ ደህንነታቸው ስጋት አድርገው እንዲመለከቷት የሚያደርግ ሁኔታ ስላለ አሁን ኢትዮጵያ ያለችበት በውስጥም ታወካለች። በውስጥ ታወካለች ሲባል ህዝቡ ታውቋል፣ አገረ መንግስቱ ታውቋል። ህግ የማስከበር የበላይነት ያለው ኃይል የለም። በጣም ብዙ ኃይሎች በየሪጅኑ ተፈጥረዋል እና የሚታመስ አገር እዛ ላይ ደግሞ ኢኮኖሚ ቀውስ ተጨምሮበት በዚህ አስከፊ ሁኔታ ላይ ነው አገራችን የምትገኘው በእኔ እይታ ማለት ነው። ከዚህ አንፃር አገዛዙ የሚያነሳው ነገር ቅዠት ነው ማለት ይቻላል። እንዲሁም ደግሞ ዝም ብሎ እንደ ፖሊሲ ማታለልን፣ ማጭበርበርን፣ ማምታታትን እንደ የኢትዮጵያን ህዝብ እንደማያውቅ አድርጎ ሊያሞኝ ይሞክራል። ግን የኢትዮጵያ ህዝብ በዕለት ተዕለት ኑሮ እየኖረው ያለው አሁን የገለጽኩትን ነው። አመሰግናለሁ። በሁለተኛ ደረጃ ያቀረቡት ወደ ሌሎች ምክንያቶች ምጣለው በተለይ በአብዛኛው ትኩረት የሰጠው ጉዳይ በመሆኑ እዛ ላይ ቆይታ አደርጋለሁ። ለጊዜው በመሀል ላይ አንድ የኢኮኖሚ ትምህርት አዳዲስ ግንባታዎችን ተዋቸውና የነበሩትም ቁመዋል። የግብርና ልማት የሀገሪቱ ህዝብ አብዛኛው የተሰማራበት ነው። ማዳበሪያው እንኳን በቅጡ ማቅረብ አልተቻለም። ማዳበሪያውን ምንቶ አርሶ አደሩ በሰላም ያለውን ዕውቀት፣ አቅም፣ ጉልበት ተጠቅሞ እንኳን አርሶ ለማምረት የሚችልበት ሁኔታ የለም። ሰላም የለም። ይሄ አማራ ክልል ነው። ሁለተኛ ኦሮሚያንም ስንወስድ አብዛኛው ተመሳሳይ ነው። በአገሪቱ በግብርና ምርት ሁለቱ ክልሎች 70% ወይም ከዛ በላይ አካባቢ የሚሆነውን የሚያመርቱ ናቸው። ሰላም የለም። የት መጣ ይሄ ልማት? አንዳንድ የልማት ድርጅቶች ተሽጠው የሚገኝ ገቢ ሊኖር ይችላል። እንደ ወርቅ አይነቶች አሁን የሚካሄዱ እንትኖች አሉ፣ የሚወጡ እንትኖች አሉ። እንደዛ አይነቶች ገቢ አስገኝተው ሊሆን ይችላል። በተሳሳተ መንገድ ካልኩሌትም ተደርጎ ሊሆን ይችላል። እኛ የምናየው የኢኮኖሚ እድገቱ በህዝብ ኑሮ ላይ ሲገለጥ አየ ነው። የኢኮኖሚ እድገቱ በዋና ዋና ሴክተሮች ሲገለጥ አየ ነው። ኢትዮጵያ ውስጥ ስንት ኢንዱስትሪዎች ናቸው የተዘጉት? መጨመር አይደለም፣ ባለፉት 5 ዓመታት የነበሩት ፋብሪካዎች ተዘግተዋል። የሚበዙት ሁሉም አልተዘጉ ሊሆን ይችላል። የሚበዙት አንዳንድ የሚጨመሩ ቢኖር እንኳን በጣም በርካታ በመቶ ሺዎች የስራ ዕድል ሊፈጥሩ የነበሩ ፋብሪካዎች ተዘግተዋል። ከየት መጣ ይሄ እድገት? ከየት መጣ? የትኛው ህዝብ ሳገኝ? የትኛው ህዝብ ነው የተጠቀመበት? አዲስ አበባ ማዕከሉን የኮሪደር ልማቱ ጥሩ ነው ብለን እንውሰደው የተሰራው። እኔ አንድ ጠብታ አንድ ትምህርት ቤትን ብትከፈት አንድ ጤና ጣቢያ ቢከፈት እንዲህ አይነት የተሰሩ ነገሮችን አመስጋኝ ነኝ። ነገር ግን በምን ኮስት ነው? አዲስ አበባ ሰውን አፈናቅሎ ሰው የሚበላ ልማት ነው እየተካሄደ ያለው እኮ። ሰው የሚበላ ሰውን የሚያደህይ ልማት ነው እየተካሄደ ያለው። ሰውን ብዙሃኑን እያደህየ የሚካሄድ ልማት ሰስቴይነብል ነው? ዘለቄታ ይኖረዋል? እንዲሁ ምናልባት እነዚህ የውጮቹ የኢትዮጵያን የኢኮኖሚ ፖሊሲ የሚወስኑት አካላት
በውሳኔያቸው በወሰኑት ውሳኔ ምክንያት በእነሱ የፖሊሲ አቅጣጫ ምክንያት አገሪቱ ከቀውስ ወደ ቀውስ የአገሪቱ ኢኮኖሚ እየገባ በመሆኑ ያንን ፖሊሲያቸውን እንትን ለማለት የተወሰኑ ነገሮችን እያነሱ እንትን ሊሉ ይችላሉ። ይሄ ውጤት ተገኝቶበታል ይሄ እንትን ሊሉ ይችላሉ። ከዛ በተረፈ ግን በዕለት ተዕለት ኑሮ የሚታይ ነው። የኢትዮጵያ ኢኮኖሚ ቀውስ ውስጥ ነው። ያለምንም ብዙ ጊዜ የሚሄድም አይመስለኝም። አሁን ችግሩ ተደራርቦ አገዛዙ ገብቶታል። ለፕሮፓጋንዳ ያህል ነው እንጂ እንደዛ የሚለው የኑሮ ውድነት፣ አስከፊነት፣ የስራ አጥነቱ እነዚህ ቀውሶች በሙሉ ተደምረው በአገዛዙ ህልውና ላይ ፈተና የደቀኑ መሆኑ ገብቶታል። ይህንን ፈተናውን በሁለት መንገድ ለመቋቋም እየሞከረ ነው። አንደኛው በፕሮፓጋንዳ እየራባቸው ያሉትን ሰዎች ሳይቀር እናንተ እኮ በልጽጋችኋል ስለማይታያችሁ ነው ብሎ በፕሮፓጋንዳ ሆድ ሊሞላ እየተንቀሳቀሰ ነው ያለው። በሌላ መልኩ እንደገና ደግሞ በወታደራዊ ኃይል አዲስ አበባ እኮ ሴኩሪታይዝድ ሆኗል። ከተማው በወታደር ነው፣ በጸጥታ መዋቅር ነው ታፍኖ ያለ እንትን ነው። ዛሬ ይፈነዳ ነገ ይፈነዳ ብሎ አገዛዙ በስጋት የሚመለከተው ከተማ ነው። ልማት ካለማለት የህዝብ ኑሮ ካሻሻለ እንደዛ ሊሆን እኮ አይችልም ነበር። እና እነዚህ ፌክ የሆኑት በፌክ መረጃ ላይ ተመስርተው ኢትዮጵያ እያደገች ነው እየተመነደገች ነው የሚለው አባባል ለማንም አይጠቅም። አገሪቱንም ከህልውና ስጋት አያድናትም። አገዛዙንም ከሞት የሚያተርፈው አይመስለኝም። የሚሻለው ጀኒውን በሆነ መንገድ ያለውን ችግር አውቆ ከህዝብ ጋር ግልጽ በሆነ መንገድ ተመካክሮ መፍትሄው ላይ መረባረብ ነበር። ይሄ ደግሞ የሚሆን አይደለም። ዞሮ ራሱ ችግሩ ራሱ መፍትሄ የሚያመጣ ይመስላል እና የኔ እይታ ይሄ ነው። ፋሲል ከ83 ጀምሮ የሄደባቸው ጉዞዎች አሉ። ከ83 እስከ የመጀመሪያው 10 ዓመት በአገሪቱ ውስጥ ልክ እንግዲህ ወደ አሁኑ አይነት የሚቀራረብ ሁኔታ ነው። ያኔ ቢያንስ ጠንካራ ኃይሎች ነበሩ በመንግስት በተቃራኒ የነበሩት። በዛ ወቅት ብዙ የታጠቁ ኃይሎች ነበሩ። እነዛን መልካስ ይዞ አገሪቱ ውስጥ ሰላምና መረጋጋት ፈጥሮ የአገሪቱን ህልውና የማስከበር ጉዳይ በጣም ፈታኝ የሆነ ነገር ነበር። ያንን በተሳካ ሁኔታ ፈጽሞታል። ኋላ ደግሞ በተለይ ከ92 አካባቢ ጀምሮ ደግሞ እስከ 97 ድረስ ደግሞ ሻል ያለ ዲሞክራሲ በአገሪቱ ውስጥ የዲሞክራሲ ስርዓት የተሻለ ውድድር፣ ፓርቲዎች የተሻለ መነቃቃት የፈጠሩበት ዘመን ነበር። ቀጥሎ ያሉት ደግሞ 10 ዓመታት ከፍተኛ እድገትም በኢኮኖሚው ላይ ከፍተኛ ለውጥ የታየባቸው ፈጣን እድገት ለተከታታይ ዓመታት የተመዘገበባቸው ናቸው። ከዛ በዛ ሂደት መፈታት የነበረባቸው ችግሮች ሳይፈቱ የተንከባለሉ በተለይም ከዲሞክራታይዜሽን ጋር የተያያዙ ነበሩ። ይሄ አካታችነት ኢንክሉሲቭ የሆነ እድገትን ከማረጋገጥ አኳያ ከዲሞክራሲ አኳያ ህግና ስርዓት በሁሉም ቦታ ለሁሉም ዜጎች እና የፌደራል ስርዓቱ ደግሞ በደንብ ፋንክሽን እንዲያደርግ ከማድረግ አኳያ የተለያዩ ውስንነቶች ነበር። እነዛ በኢህአዴግ ውስጥ ብዙ ችግሮች እንዲፈጠሩ ያደረጉ ናቸው። እነዚህ ችግሮች ደግሞ በሂደት እየተባባሱ የመጡበት ሁኔታ ነበር። ይሄ ችግር እንዲፈታ የህዝብ ግፊት እየተጠናከረ መጣ። በዛ ለውጥ መምጣት አለበት የሚል ሀሳብ ተይዞ ለውጡ መጣ። ለውጡ ከመጣ በኋላ ህዝቡ ለውጡን በጸጋ ተቀበለው። በጣም ደስ ብሎት ዳር እስከ ዳር ማለት ይቻላል የኢትዮጵያ ህዝብ የትኛውም ይህ አካባቢ ለውጡን አልደገፈም የምትለው አልነበረም። ሁሉም ተስፋ አድርጎበት ነበር። የተሻለ ሁኔታ፣ የተሻለ ዲሞክራሲ፣ የተሻለ ሰላም፣ የተሻለ ልማት፣ የተሻለ የህዝብ ተጠቃሚነት ይመጣል የሚል ተስፋ አሳድሮ ነበር።
ነገር ግን በሂደት ያ ለውጥ ከለውጥ ይልቅ ወደ ነውጥነት ወደ ቀውስነት የጥቂት አምባገነንነትን እያሰፋ በተለይም ደግሞ የህዝቡ ደማንድ ልማት ነው፣ ዲሞክራሲ ነው። በሌላ መልኩ እንደገና ደግሞ በስልጣን ላይ ያለው ኃይል ለዚህ ኮምፓቲብል አልነበረም፣ ብቁ አልነበረም። በስልጣን መቆየት ከፍተኛ ፍላጎት አለ። በሌላ መልኩ ደግሞ ለህዝብ ጥያቄ ተገቢ ምላሽ መስጠት የሚችል አቅም እና ዝግጁነት የለም። ስለዚህ ምንድነው የሆነው? የህዝብን ጥያቄ ከመመለስ ይልቅ ህዝብ በሌላ መንገድ በቀውስ እየተናጠ ይዟቸው የነበራቸውን እያነሳቸው የነበሩትን የበለጠ የማደግ መቼም በኢህአዴግ ጊዜ ከነበረው ያነሰ ልማት አይጠብቅም። እዛ የተሻለ ነው። በኢህአዴግ ጊዜ ከነበረው ዲሞክራሲ ያነሰ አይደለም የሚጠብቀው፣ እዛ የተሻለ ነው። በኢህአዴግ ጊዜ ከነበረው ሰላም ያነሰ አይደለም የሚፈልገው፣ የበለጠ የተሻለ ነው። የገቨርናንስ ሲስተሙ የመልካም አስተዳደር ሁኔታውን ከዛ የተሻለ እንዲመጣ ነው ጥያቄው የነበረው። ይሄ ጥያቄ ቁርጠኛ ለሆነ እውነተኛ ህዝባዊ ለሆነ አካል ተገቢ ጥያቄ ነው፣ መመለስ ያለበት ነው። ያንን ለመመለስ ሌት ተቀን መስራት ነው የሚጠበቅበት። ነገር ግን አሁን በስልጣን ላይ ያለው አካል ቀስ እያለ ወደ የት ነው እንትን ህዝብን ዝም ለማሰኘት ቀውስን እንደ መሳሪያ የመጠቀም ሁኔታ መጣ። ቀውስን እንደ መሳሪያ ህዝብን ታፈናቅለዋለህ። ጦርነት፣ ግጭት በየቦታው እንዲስፋፋ በማድረግ ህዝብ በዛው በዕለት ተዕለት ህይወቱ ላይ ተወጥሮ የመንግስት ላይ የሚያነሳቸው መሰረታዊ የሆኑ ጥያቄዎችን እንዳያነሳ፣ ሲያነሳም ደግሞ በኃይል በመጨፍለቅ በስልጣን የመቆየት አጀንዳ ዋነኛ የመንግስት አጀንዳ ሆነ ማለት ነው። በዚህ ምክንያት ቀውስን ቀውስ እየወለደው አሁን ወዳለንበት ሁኔታ መጣ ማለት ነው። ኢትዮጵያ ውስጥ ያለው አብዛኛው ቀውስ በአገዛዙ የተፈጠረ ነው ማለት እችላለሁ። እንግዲህ በአገዛዙ እኮ የተፈጠሩ የተደራጁ ታጣቂዎች ህዝብን የሚያፈናቅሉበት ሁኔታ መጀመሪያ ገና ቀውሱ እየተባባሰ ከመሄዱ በፊት የቀውስ መሳሪያዎችን ነው አገዛዙ ሲፈጥር የነበረውና አሁን ዋነኛ ቀውስ ፈጣሪ በህዝብ ህልውና ላይ አደጋ እየሆነ የመጣው አገዛዙ ነው። ሰሞኑን ያው ተመልክተዋል። በአምባሰል ተራሮች ላይ ከባድ መሳሪያ ፋኖቹ ያላቸው አነስተኛ መሳሪያዎች እና የቡድን መሳሪያዎች በጥቂቱ ነው ያላቸው። ነገር ግን ቢኤምና መድፍ ይተኮሳል። ሰሞኑን ደጋዳሞት ጎጃም አካባቢ እየሆነ ያለው በሚዲያም ሲያቀርቡት ነበር። ወደ በዘፈቀደ ወደ መንደር ወደ አርሶ አደር ለዛ ምላሽ የሚሰጥ በሌለበት ሁኔታ ወይም በምሽግ ሆኖ የሚከላከል የሚያጠቃ ኃይል በሌለበት ሁኔታ ወደ ሲቪሊያን በቀጥታ መድፍ ይተኮሳል፣ የሚተኮሳል፣ ከባድ መሳሪያዎች ይተኮሳሉ። ቤተክርስቲያን ሳይቀር ትምህርት ቤቶች ሳይቀር በድሮን ይቀጠቀጣሉ። አሁን አባይ ሸለቆ ውስጥ ያለ አንድ ገዳም ነበረ፣ አርሴማ ማርያም ቅድስት አርሴማ። እዛ አባይ ከወንዝ ውስጥ ነው ዳር ሰው የሚኖርበትም እኮ አይደለም። መነኮሳት ናቸው የተጨፈጨፉት በዚህ 2-3 ቀን በፊት። መነኮሳት ክላሽ የላቸው፣ ፖለቲካ ያውቁ፣ ከምንም ነገር ጋር ግንኙነት የሌላቸውን ሰዎች ነው የጨፈጨፋቸው። ለምንድን ነው ይሄ? መንግስት ቀውስ እየፈጠረ እንደዚሁም ደግሞ ያሉትን መሳሪያዎች በሰው ላይ እየሞከረ ሰው ተሸማቆ ፈርቶ እሱ በስልጣን ሊቆይ ነው
እያሰበ ያለውና ምንም ጥርጥር የለውም በየትኛውም ሀገር አካባቢ ማለት ክልል በየትኛውም ቦታ የተፈጠሩ ቀውሶችን 1 2 3 ብለን ብንቆጥር ቀጥተኛ ግንኙነታቸው ከአገዛዙ ጋር ነው የሚሆኑት ማለት ነው። አገዛዙ ቀውስ ይፈጥራል። መጀመሪያ ፖለቲካዊ ቀውስ ነው የሚፈጥረው። ያንን ፖለቲካዊ ቀውስ ደግሞ በወታደራዊ ኃይል ለመጨፍለቅ ይንቀሳቀሳል። ያ ቀውስ መልሶ ሌላ ቀውስ እየፈጠረ በቀውስ አዙሪት ውስጥ እንድንቀጥል ያደረገው አሁን በስልጣን ላይ ያለው አገዛዝ ነው። ለዚህም ነው አሁን በስልጣን ላይ ያለው አገዛዝ አንዳንድ ፖለቲከኞች የሚገልጹት የኢትዮጵያ ብሔራዊ ስጋት ዋነኛው ብሔራዊ ስጋት ይሄ አገዛዝ ነው ብለው የሚናገሩት ማለት ነው። እንግዲህ በዚሁ ወደ አማራ ክልል ጦርነት ወሰደውትና የአማራ ክልል ጦርነት የተወሰኑ ግለሰቦች በዛው ከአማራ ልዩ ኃይልም ከመከላከያም ጎን ሆነው ተሰልፈው የተሳተፉ ሊኖሩ ይችላሉ። በዛ ወቅት ዋናው ፋኖ የተፈጠረው እየሰፋ የመጣው የትግራይ ኃይሎች ወደ አማራ ክልል ገብተው ከፍተኛ ውድመት እያደረሱ በነበረበት ጊዜ የአማራ ሕዝብ ራሱን ለመከላከል ብዙ ነገሮችን ማድረግ ነበረበት እና ብዙ ወጣቶች ኢንፎርማሊ የመደራጀት ሁኔታ የጀመሩበት ጊዜ ነበር። በዛ ወቅት እንግዲህ አማራ ራሱን ዲፌንድ ለማድረግ የሚሄድባቸው ሁኔታዎች ብዙ ልዩ ኃይሉን ማጠናከር፣ ኢንፎርማል የሆኑትን አደረጃጀት ይሄ እንደ ፋኖ አይነቱን እንቅስቃሴ በየቦታው እየተፈጠረ እየሰፋ የሄደበት ሁኔታ ነበረ። አሁን ይሄም ሄዶ ያኛው ጦርነቱ ካበቃ በኋላ ሌላ ፖለቲካዊ መልክ ያለው የፋኖ እንቅስቃሴ ተጀመረ። ያኛው በተነሳሽነት በየአካባቢው ካለው የመንግስት የጸጥታ ኃይል የአማራ ክልል በተለይ የአማራ ክልል ልዩ ኃይል ጋር ሆኖ ተሳታፊ የነበረ ኃይል ነበር። ኋላ ወደ ፖለቲካዊ ኃይልነት እና ወደ ተደራጀ እንቅስቃሴ እየተፈጠረ እያደገ የመጣበት ሁኔታ አለ። ይሄ በዋነኛው ጥሪ አቅራቢው መንግስት ነበር። በእውነቱ ለመናገር ያኔ የክልሉ መንግስት ማርከህ ታጠቅ የሚል ጥሪ አስተላልፎ ነበር። የፌዴራል መንግስቱም የመከላከያ አመራሮችም በጣም ከፍተኛ ሙገሳ እና ህዝቡን የማነሳሳት ስራ ይሰሩ ነበር። ከጎናቸው ተሰልፎ ከመከላከያ ጎን ተሰልፎ ከአማራ ልዩ ኃይል ጎን ተሰልፎ የትግራይ ኃይሎች ከአማራ ክልል እንዲወጡ የበኩሉን አስተዋጽኦ አበረከተ። ከዛ በኋላ የትግራይ ኃይሎች ከአማራ ክልል ከወጡ በኋላ መንግስት በትጥቅ አስፈታለሁ ብሎ በ2014 ማለት ነው ትጥቅ አስፈታለሁ ብሎ ብዙ ፋኖ ናቸው የሚባሉ ሰዎችን በሙሉ ወደ 14-15 ሺህ አካባቢ የሚደርስ እስር ቤት ያስገባበት ሁኔታ ነበር። ከመንግስት ጎን ሆነ ስለታገል እንዴት ነው የምንታሰረው? መሳሪያችን በሬያችንን ሽጠን ለገዛ ነው መሳሪያ አምጡ የምንባለው ለምንድን ነው የሚል ቅሬታ ስሬስ የሆነ ቅሬታ ተፈጠረ። ይሄ ቅሬታ በሂደት የፋኖ እንቅስቃሴና አገዛዙን ደግሞ በሌላ መልኩ ጥያቄዎች ነበሩ፣ ፖለቲካዊ ጥያቄዎች፣ ሰፊ የህዝብ ጥያቄ፣ አታፈናቅሉን፣ አትግደሉን የሚል ከፍተኛ ጥያቄ ነበር። በሰላማዊ መንገድ አገዛዙን እየተጠየቀ ያለው ነገር ግን ያገዛዙ ምላሽ ኃይል እየሆነ ለጥያቄዎቹ ጆሮ ዳባ ለባሰ ማለት ትንንሽ ምክንያቶች የመስጠት እንደውም ስም የማጥፋት እንደዚህ የመሳሰሉ ነገሮች የሄዱበት ሁኔታ ነበር። ይሄ ወደ የተወሰደ ወደ ተደራጀ ኃይልነት እንትናለ በአመቱ ደግሞ የበለጠ እየሰፋ ሄዶ የአማራ ልዩ ኃይልንም የአማራ ፋኖ የሚባልንም ቀሪውንም ሁሉንም ትጥቅ አስፈታለሁ ብሎ በአማራ ክልል በ2015 ሰፊ ዘመቻ ጀመረ። ያ ዘመቻ
ይህንን አሁን የተፈጠረውን ኃይል እንዲፈጠር አደረገው ማለት ነው። የኔ ሚና በተመለከተ እውነቱን ለመናገር ይህንን ኃይል በማደራጀት ምንም ሚና አልነበረኝም። ነገር ግን መንግስት የሚወስዳቸውን ትጥቅ ላስፈታ የሚለውን አስተሳሰብ አጥብቄ ቃወም ነበር። አያዋጣም፣ ትክክል አይደለም። የአማራ ህዝብ ያለበት የሴኩሪቲ ችግር አለ፣ የጸጥታ ችግር አለ፣ የደህንነት ችግር አለ። ያን የደህንነት ችግሩን መፍታት ነው እንጂ ትጥቅን በኃይል አስፈታለሁ ብሎ ማለት ተገቢ አይደለም፣ የበለጠ ነገሩን ያባብሰዋል የሚል እንደው ጠንከር ያለ ምክር አቅርቤ ነበር። በፖለቲካዊ ልዩነትም ሐሳብ አቅርቤ ነበር ማለት ነው። እና ከዚህ አኳያ ይሄ ሁኔታ ብዙም ተደማጭነት አላገኘም። እንደውም እኔን ብለው ገምተው ነበረ ጦርነት ሊያስነሳ ይችላል ወደ ጦርነት ሊያስገባን ይችላል ብለው ገምተው ነበር በዛን ጊዜ። ምንም ጥርጥር የለውም። እምልህ አሁን እኮ አገዛዙ ነገሮችን ፖለቲካዊ ጥያቄዎችን በሰላማዊ መንገድ መፍታት እንደማይችል ገሃድ እየመጣ ባለበት ወቅት ነው ትጥቅ ይፍታ የሚለው የመጣው። በሌላ መልኩ ደግሞ ፓራራን እንትን ነበር፣ የኦሮሚያ ልዩ ኃይልን የኦሮሚያን የታጠቁ ኃይሎች የማጠናከር ሁኔታ ነበር። የአማራውን ትጥቅ ፍታ ይላል፣ በሌላ መልኩ የኦሮሚያን ደግሞ ልዩ ኃይሉንም ሚሊሻውንም የተለያየ እንደውም ሌላ ስም ያላቸው የታጠቁ ኃይሎች ሁሉ ኮሬን ያገኛ ምንድነው ሌላም ስም ያላቸው ገዳ ኮማንዶ እንዲህ አይነት የተለያየ ስም ነበራቸው። ይሄ ኦሮሚያ ውስጥ አማራ በብዛት እየተፈናቀለ ባለበት ሁኔታ የተለያዩ ቀውሶች አማራ ክልል ውስጥ በአማራ ህዝብ ላይ እየተፈጸሙ ባሉበት ሁኔታ ነው አማራ ትጥቅ ፍታ የሚል ጥያቄ ተይዞ በኃይል ለማስፈጸም እንቅስቃሴ የተጀመረው። ይሄ ምንድነው የፈጠረው? ምንድነው ይሄ አገዛዝ ያሰበው? በእኛ ላይ አስከፊ የሆነ ጥቃት ሊፈጽም ነው የሚል የበለጠ የደህንነት ስጋት እያደረበት ሄደ ህዝብ። ለዛ እኮ ነው እምልህ በታሪኩ ውስጥ እኮ የአማራ ህዝብ ማዕከላዊ መንግስቱን ተደራጅቶ ማዕከላዊ መንግስትን ለማፍረስ ወይም ደግሞ ማዕከላዊ መንግስት ተቋማት ጋር መከላከያ፣ ደህንነት፣ ይሄ ፌደራል ፖሊስ ከሚባሉት ጋር ገጥሞ አያውቅም። ይሄ ታሪኩም እንትን አያሳይም። ይሄ የሆነበት ምክንያት እንደ ህዝብ የደህንነት ስጋት አደረበት። የመገፋት በህይወት የመኖርን ያህል ነገር በጅምላ የሚገደልበት ወቅት ነው ያኔ። ለዛ ትኩረት ሳይሰጥ፣ ለሚፈናቀለው ትኩረት ሳይሰጥ፣ ለሚገደለው ትኩረት ሳይሰጥ ማን አሳሰበው? ላገዛዙ የአማራ አርሶ አደሮች የያዙት ትጥቅ፣ የአማራ ወጣቶች የያዙት ትጥቅ አሳሰበው። ይሄ በሚሆንበት ጊዜ የበለጠ የተለየ የደህንነት ስጋት የተደቀነበት መስሎ በህዝቡ እንዲሰማው ሆነ። በዚህ ጊዜ እንዲህ የመደራጀቱ ሁኔታ የግድ እየሆነ መጣ። በእውነቱ በየአካባቢው በተነሳሽነት ፋኖን የማደራጀት ስራ ተሰራ። አሁን ወዳለበት ወደ መጣበት ደረጃ ወደ ደረሰበት ደረጃ እንዲደርስ አደረገው ማለት ነው። እና እኔ እንደግለሰብ ያገዛዙ አካሄድ ጦርነት እንግዲህ ትምህርት ወስደናል እኮ የትግራዩ ጦርነት በሰላም ሊፈታ በንግግር ሊፈታ ይችል የነበረ በፖለቲካዊ መንገድ መፈታት የነበረበት ነው። ወደ አስከፊ ጦርነት ሄዶ ያን ሁሉ እልቂት የፈጸመው ከዛ ትምህርት ሳይወሰድ አማራ ላይም ለመድገም ከፍተኛ በእውነቱ ለመናገር በዛ ወቅት ለታዘበ ሰው የሆነ የታመቀ የጥላትነት ስሜት እንዳለ የሚያሳዩ ነገሮች አሉ። በአገዛዙ ወታደሮቹ በተለይ አመራሮቹ አካባቢ ላይ እና የአማራን የማንበርከክ በዛ ጊዜ ደግሞ ትግራይ ላይ የተገኘ ጊዜያዊ እንትን አለ የመጨፍለቅ
አስተሳሰብ ከዛኛው ከትግራው ትምህርት ሳይወሰድ አማራም ላይ ያንን ለመድገም ታሰበ። አሁን እንደምታየው ለ3 ዓመት የቆየ ጦርነት ውስጥ አዘቅት ውስጥ ገባ። አሁን መውጫው ጠፍቶታል አገዛዙ። ከትግራይም አልወጣም። እንደውም እያባባሰ በጊዜያዊ ሁኔታ በፕሪቶሪያ ስምምነት ቆሞ የነበረው ጊዜያዊ ማለት የጥይት ድምፅ አሁን መልሶ እንዲነሳ የሚያደርግ ሁኔታ እየተፈጠረ ነው ያለው። የአማራውንም ስራዬ ብሎ አቅዶ አገዛዙ እንዲሆን ፈልጎት ነገር ግን በቀላሉ አንበርክኬ ትላለህ ያለው ውጤቱ እሱ ባሰበው ሳይሆን በሌላ መልኩ ሆኖ ይሄው አሁን መዛ ውስጥ ገብቶ እየዳከረ ነው ያለው። በተመሳሳይ የኦሮሞ ሊበሬሽን አርሚ በተለይ በምዕራብ ኦሮሚያ አካባቢ የነበረው ያኔ በፖለቲካዊ መንገድ መፍታት የሚቻልበት ሁኔታ ነበር። የበለጠ ችግሮችን በፖለቲካ ሳይሆን በወታደራዊ ኃይል ለመፍታት ትኩረት ተሰጥቶት በዛ መንገድ በሚሄዱ ምክንያት አሁን ለተፈጠረ ሁኔታ የራሱን አስተዋጽኦ አበርክቷል። ዋነኛው ምክንያትም ነው ብሎ መውሰድ ይቻላል። አቶ ገዱ የእርስዎ ሀሳብ ለምንድን ነው ተቀባይነት ሊያገኝ ያልቻለው? ማለት እንደተረዳሁት እርስዎ በዛን ሰዓት ወቅት በሰላም ለኑርበት ሰላም የነሳው ማን? አገዛዙ ነው። የፋኖ እንቅስቃሴ የአገዛዙ የቀውስ ለፈጠረው ቀውስ ሪያክሽን ነው ማለት ነው። አማራ ሕዝብ ፍዳውን አየኩ። በጣም መከራውን ነው ያየው። በገፍ ተገደለ፣ ተፈናቀለ፣ መሰረተ ልማቶቹ ወደሙ፣ ሰርቶ ኑሮ እንዳያሻሽል ተደረገ፣ ድህነት እንዲስፋፋ ሆን ተብሎ ተሰራ። የተጀመሩ የልማት እንቅስቃሴዎች ሙሉ በሙሉ መቆማቸው የሚታወቅ ነው። ተስፋ የሌለው ሁኔታ እንዲፈጠር ሆን ብሎ አገዛዙ የፈጠረ ፖለቲካዊ ሁኔታ አለ። ይህንን ሁኔታ በሰላማዊ መንገድ ለመመለስ ብዙ ጥረቶች ተደርገዋል። አገዛዙ ፈልጎታል። አማራን ማድቀቅ ፈልጎታል። ካልኩሌትድ ነው። በዛ መሰረትም አሁን ከፍተኛ ወታደራዊ ምናልባት የሀገሪቱ መከላከያ ኃይል መከላከያ እዞቹ በሙሉ አማራ ክልል ነው ያሉት ማለት ይቻላል። ምናልባት የተወሰነ ክፋያቸው ሌላ አካባቢ የቀረ ሊኖር ይችላል። ያለዛ ሁሉም እዞች ማለት ይቻላል አማራ ክልል ውስጥ ነው ያሉት። ይሄ አገዛዙ የአገሪቱን ሪሶርስ ተጠቅሞ የአገሪቱን አቅም ተጠቅሞ ነው እያካሄደ ያለው። የአገሪቱ አቅም ብቻ አይደለም፣ ከውጭ የሚያገኘውን ድጋፍም ጭምር ይዞ ነው ይህንን ጥቃት በአማራ ሕዝብ ላይ እየፈጸመ ያለው እና የማይመጣጠኑ ኃይሎች ናቸው ማለት ነው የገጠሙት። ያኛው የሀገር ሪሶርስ ይዞ ነው፣ ፋኖ የህዝብ ድጋፍን ብቻ ይዞ ነው እየተንቀሳቀሰ ያለው። አሁን ከሞላ ጎደል አማራ ክልል አገዛዙ ያለው በስም ነው ማለት ይቻላል። በወታደሮቹ እየተወከለ በወታደር መልክ ነው አገዛዙ ያለው፣ በሲቪል መልክ የለም። ከሞላ ጎደል መዋቅሩ ፈርሷል። በተወሰነ ከተሞች ላይ አለ። ያ ከተማ ላይ ያለው መዋቅር ግን ወደ ገጠር አይንቀሳቀስም እና ለአገዛዙ መልስ ከመስጠት አኳያ የፋኖቹ የእድገት ደረጃ አንድ ያሳየን ነገር አለ። ምንም እንኳን አቅም ባይኖርህ፣ የፋይናንስ አቅም ባይኖር፣
የመሳሪያ የአየር ኃይል የምድር ኃይል የተለያየ አቅም ባይኖር እንኳን ህዝብ ከተቆጣ የፈለገውን ያህል አገዛዙ አቅም ይዞ ቢመጣ እንኳን ህዝብን ማሸነፍ እንደማይቻል አሳይተዋል። እኔ ትልቅ ድምዳሜ ይመስለኛል። ባለፈው 3 ዓመት አገዛዙ የአማራን ህዝብ ለማንበርከክ አስቦ የለኮሰው እሳት በምንም መንገድ እንደማይጠፋ አገዛዙን ካላስወገደ በቀር እንደማይመለስ እያሳየን ያለው ከጊዜ ወደ ጊዜ እያየን ያለ ነው። ይሄንን ነው አሁን የሰሞኑን ቅድም የገለጽኩትን የጎጃሙን በምንመለከትበት ጊዜ የማይመጣጠኑ ኃይሎች ናቸው ባይን ስናያቸው፣ በተግባር ግን ማሸነፍ አልቻለም። በወሎ አካባቢ እየተከናወነ ያለው ሁኔታ ባለፈው ደቡብ ጎንደር አካባቢ ያለውን እንቅስቃሴ የነበረውን እንቅስቃሴ ስንመለከተው የፋኖ ኃይሎች አገዛዙን በአማራ ክልል አሸንፈውታል። አጠቃለው አልደመሰሱትም እንጂ አጠቃለው አላስወገዱትም እንጂ አሸንፈውታል። አሁን የፋኖ ኃይሎች ፖለቲካሊ ከተሸነፈ ኃይል ጋር ነው እየተዋጉ ያሉት። ሚሊታሪ ከተሸነፈ ኃይል ጋር ነው እየተዋጉ ያሉት። ጉዳዩ የሚቀረው የማጠናቀቁ ስራ ነው። የመጨረሻ ማሸነፍ ነው የሚቀራቸው ማለት ይቻላል። ልክ ነው። በውስጣቸው የነበረው ከአቅም በተጨማሪ ማለት ነው ከሪሶርሳቸው ውስን ከመሆኑ በተጨማሪ የውስጣቸው አንድነት ማጣት፣ የዲሲፕሊን ጋር የተያዙ ጉድለቶች፣ በሰርጎ ገቦች በብዛት የነበረባቸው መሆኑ፣ የልምድ እጥረት፣ የአመራር የልምድ እጥረት የመሳሰሉት ተደማምረው እስካሁን ድረስ በዚህ በህዝብ የተጠላ መንግስት እስካሁን ድረስ ጥርግርግ ብሎ መወገድ ነበረበት ከዛ ክልል። አሁንም በሰው ላይ ጉዳት እያደረሰ ያለበት ሁኔታ አለ። ያም ሆኖ ግን አሁን አምና ከነበሩበት ላይ አይደሉም ያሉት። ዘንድሮ በተሻለ ሁኔታ ላይ ከዓመት ዓመት የተሻለ ሁኔታ እየያዙ የመጡበት ሁኔታ አለ። እስከዛሬ እንዳያጠፋቸው ራሳቸውንም ከጥፋት የመከላከልም ጭምር ሐሳብ አቅጣጫ ይዘው ነበር። የሰርቫይቫልም ጉዳይ ነበር እስካሁን ድረስ እንዳይጠፉ ህልውናቸውንም ማስጠበቅ ጭምር ነበር። ህልውናቸውን ጠብቀው ህዝብን ለመከላከል ጥረት ሲያደርጉ ቆይተው ነው። አሁን ግን ከዛም አልፈው አገዛዙ ለህልውናው የመጨረሻ የሞት ሽረት ትግል የሚያደርግበት ደረጃ ላይ አድርሰውታል። አሁን የመጥፋት ወይም ደግሞ ህልውናው ፈተና ውስጥ የወደቀው በፋኖ በኩል ያለው ኃይል ሳይሆን በአገዛዙ በኩል ያለው ኃይል እየሆነ የመጣበት ሁኔታ ነው እየተመለከትን ያለ ነው። አሁን ደግሞ ኋላ የምናነሳው ቢሆንም ከትብብሩ ጋር ተያይዞ ሌሎች ኃይሎችም በአንድ ላይ በሚሰለፉበት ጊዜ የተሻለ ሁኔታ ይፈጠራል ብዬ ተስፋ አደርጋለሁ። የክልሉ መዋቅር መቆጣጠርን በተመለከተ ማስቼ ነበር። ንብስ ላይ አጭር አስተያየት ያለው የክልሉን እዚህ አካባቢ ላይ አንደኛው የፋኖቹ ድክመት ይመስለኛል። መጀመሪያ ባቀረብኩ ጽሁፍ አንድ ነገር ጠቁሜ ነበር። የዛሬ 2 ዓመት አካባቢ ምንድነው በአፋጣኝ የአገዛዙ ስትራቴጂ አማራን እርስ በርሱ ማባላት ነው። አገዛዙ ይሄ ድል ነው። እርስ በርሱ በአንድ በኩል ፋኖ በሌላ በኩል ሚሊሻ አባትና ልጅን ነው እያጋጠመ እያጋደለ ለመኖር ፍላጎት ይዞ የተንቀሳቀሰው። ስልቱ እንደዛ ነው። በዛ ጽሁፌ ምንድን ነበር እንትን ያልኩት የፋኖ ኃይሎች ከስሜታዊ ከሆነ አካሄድ ተላቀው ይሄ አሁን በአማራ ክልል ያለው መዋቅር የብልጽግና መዋቅር ስም ይሰጠው እንጂ
የተደራጀበት እሴቱም የተዋቀረበት መንፈስም ከብልጽግና አካሄድ ጋር ፈጽሞ ሊሄድ የማይችል ነው። ብልጽግና ጎን የሚሰለፍ ከሆነ ተገዶ ነው የሚሆነው። መግቢያቶ መሄጃቶ ነው ከብልጽግና አገልጋይ ሊሆን የሚችለው። ስለዚህ ቶሎ ብሎ ይህንን ኃይል ከብልጽግና መንጠቅ ተገቢነት አለው። ምክንያቱም በዞን በወረዳ ያለው ኃይል በህዝብ ላይ እየደረሰ ያለው ጉዳት አሁን በአማራ ህዝብ ላይ እየደረሰ ያለው የማድቀቅ እንቅስቃሴ አይሰማውም ማለት አይቻልም። እዛው ከህዝቡ ጋር የሚኖር ስለሆነ ትምህርት ቤቶች ሲዘጉ 7-8 ሚሊዮን ተማሪዎች ሊማሩ ሲገባ አሁን ወደ ትምህርት ቤት ደጃፍ የሚደርሱ 3-4 ሚሊዮን በሺዎች የሚቆጠሩ የጤና ተቋማት አገልግሎት ሲያጡ ወጥቶ መግባት አሳር ሲሆን ንጹሃን ሲጨፈጨፉ ኑሮ ምስቅልቅሉ እየወጣ እያየ ይሄንን ከፈጸመው የብልጽግና አገዛዝ ጎን ይሄ መዋቅር ከልብ በመነጨ ሁኔታ አገልጋይ ይሆናል ተብሎ አይጠበቅም። የሆነ ነገር ካልጎደለ በስተቀርና ቶሎ ብሎ ከብልጽግና መንጠቅ አለባቸው የሚል አመለካከት ነበር። መልእክት ለማስተላለፍ ሞክሬ ነበር። ነገር ግን ይሄ በወጉ አልተሰራም። ይልቁንስ እርስ በርሳቸው በቅራኔ እንዲኖሩ በመደረጉ ምክንያት በተለይም ደግሞ በፋኖዎችም በተሳሳተ መንገድ የወረዳ አመራር ምንም የመወሰን እንትን የሌለ ወረዳ ታች ያሉት አመራሮችም ሳይቀር ጥቃት የሚሰነዝሩበት ሁኔታ ስለነበረ በአንድ በኩል በፋኖ ጥቃት ይደርስባቸዋል ማለት፣ በሌላ መልኩ ደግሞ አገዛዙ ፋኖ ናችሁ እያለ ይቀጠቅጣቸዋል። ስለዚህ በመዋከብ ደርሶበት የግድ አገዛዙ ጋር ለመሰለፍ የተገደደበት ሁኔታ ስላለ ሬዚስታንሱ የራሱ ጊዜ ወስዷል ማለት አገዛዙ ጎን የመሰለፍ እና አማራን እርስ በርሱ ከማዋጋት አኳያ አገዛዙ በተወሰነ ደረጃ ቢሆን ተሳክቶለታል ማለት ይቻላል። ይሄ ከፋኖ አመራሮችም ይሁን በጠቅላላ ከአማራ ኤሊትም ድክመት የመነጨ አድርጌ ነው የምወስደው። በዚህ ጊዜ በአማራ ህዝብ ላይ በመደዳ ለማጥፋት እንቅስቃሴ ካደረገ ኃይል የብልጽግና አገዛዝ ጎን የሚሰለፍ አማራ መኖር አልነበረበትም። ይሄ መሰራት ያለበት ስራ ባለመሰራቱ ምክንያት አሁንም ከአገዛዙ ጎን ተሰልፎ በራሳቸው ህዝብ ላይ ጥቃት የሚሰነዝሩ ሰዎች አሉ። ይሄ መስተካከል አለበት በፍጥነት። አሁንም ጊዜ ሳይሰጠው ወደ ቀልቡ ተመልሶ ፋኖቹና በየደረጃ ያለው የአማራ ክልል መዋቅር ሲሪየስሊ በትኩረት መነጋገር ያለባቸው ይመስለኛል። ተነጋግረው በተለያየ መንገድ ተግባብተው በአንድ ላይ ተሰልፈው ህዝባቸውን ከጥቃት መከላከል ያለባቸው ይመስለኛል። በአማራ ህዝብ ላይ የተደቀነው ፈተና በጣም ከባድ ነው። አሁን ከምናወራው በእጅጉ የላቀ ነው። አሁን ብቻ ሳይሆን የወደፊት አደጋው የሚያደርሰው ጥፋት በቀላሉ የሚገመት አይሆንም።